ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ አንዳንድ ሀሳቦችን እያነሳን የምንወያይ ይሆናል። ላሉትን ሰብስክራይብ በማድረግ ቤተሰቡ ነው። ተጨማሪ የምንለቃችሁ ቪዲዮዎች እንዲደርሳችሁ ደወል ምልክቱን መጫን እንዳትረሱ። ላይክ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንዲደርስ አድርጉ። እንግዲህ ዛሬ ላነሳ ያሰብኩት ነገር ለልጃችሁ አስተዋይነትን እንጂ የከክን አታውርሱ የሚል ነው። የሐሳብ መቀንጨር አለ፣ የአስተሳሰብ መቀንጨር ስላለ ለልጆቻችን የአስተዋይነትን መውረስ አለብን ብዬ ነው የማስበው። ይሄንን ስል ደግሞ ልጅ ኖሮኝ አይደለም። በአንዳንድ ቦታዎች ከሚነሱ ነገሮችና አሁን የመጡትን የሐሳብ መቀንጨሮችን ሰብሰብ በማድረግ ነው ያው ወደ ልጅ የመጣሁት። ለልጆቻችሁ መቀንጨርን ሳይሆን አስተዋይነትን አውርሱ ልል የፈለኩት ያው ሀገር እንግዲህ በትውልድ ቅብብሎሽ የሚገነባ ነገር ስለሆነ ለሀገራችን ደግሞ ሁልጊዜ ተተኪ የሚሆኑ ልጆች ናቸውና ለልጆቻችን አስተዋይነትን ስናወርስ ነገሮችን እንዴት አድርገው አስበው ለነገ ደግሞ አሻግረው የሚያስቡ እና ሻል ያለ አይዲያ ሊያመነጩ የሚችሉ ልጆች ቤተሰብም ደህና ቤተሰብ ይሆናል። ሀገርም ደግሞ ወደፊት ተስፋ ይኖራታል ማለት ነው። ካልሆነ ምን አገባኝ የሚል ለራሱ ከተመቸው ሌላው ቢሞትም ቢጨፈለቅም ምናምን የማይመለከተውና እንዳልኳችሁ በምን አገብኝነት ላይ በቸልተኝነትና በማይገቡ ነገሮች ላይ መሰረት ያደረገ ልጅ ይፈጠራል ማለት ነው። ሶ ሀገር በትውልድ ቅብብሎሽ የሚመጣ ነገር ስለሆነ እኛ ባጣን ነገሮች ላይ ፎከስ አድርገን ልጆቻችን የተሻለ ማድረግ የተሻለ ነው ብዬ ነው ማለት ጽንፍ የያዙ ነገሮችን ማስተሳሰቦች የሆነ ሆይታና ግርግርን ብቻ ትኩረትን ፎከስ ያደረገ ትውልድ የሚመጣው አስተዋይ ሰው ለምን እንዴት ብሎ የሚጠይቅ ሰው ሲጠፋ ነው። ሀገር ደግሞ የምትገነባው ጥያቄ ውስጥም ነው በትውልድም ደግሞ በልጆቻችን ነው ብዬ ነው ማስበው። ይሄን ስላችሁ ደግሞ መጀመሪያ ለምን አትወልድም ወይም ደግሞ ወልደ ልጅ ሳይኖር ይሄን አስተሳሰብ እንዴት አመጣው ከተመጣው ሳይሆን ዋናው ነገር ማስተዋል ነው ብያችኋለሁ። ማስተዋል ካለ ሁሉም ነገር ይኖራል። ሰው ደግሞ ማስተዋል ከቻለ ነገሮችን ቀድሞ መገመትና ቀድሞ ወዴት ይሄዳሉ እንዴት ይሆናሉ ብሎ ማሰብ ይችላል ማለት ነው። ሶ በዛ መልኩ ነው የሚሆነው። አሁን ላይ ልንራብ ልንቸገር እንችላለን፣ ግን ችግራችን የሆነ ቀን ሰርተን መለወጥ እንችላለን። የማይለወጥ ነገር አለ። የአእምሮ መቀንጨር ደግሞ ቶሎ አይቀየርም። ችግር ነው እሱ ነገር። አንድ የሰው ልጅ ደግሞ ከቀነጨረ በጣም ያስቸግራል። የጭንቅላት መቀንጨር ደግሞ በሀገር ላይም በኢኮኖሚም ሆነ ወደ ኋላ ለመቅረታችን ምክንያት ይሆናል። አፍሪካ ሁልጊዜ የሚነሱ ነገሮች አሉ። አንድ ከሚያስቁኝ ነገሮች አንዱ እኔ እንግዲህ አዲስ አበባ እንደሚኖር ሰው የአፍሪካ ህብረት ስብሰባዎች ምናምን በሚኖሩበት ታይም እዛ አካባቢ እንግዲህ አንዳንድ እንትኖችን እንግዶች የአፍሪካ ህብረት ታዳሚያን ምናምን የሚሆኑበትን አካባቢ ወይም ደግሞ ሆቴሎች አካባቢ በስራ አጋጣሚ ስለነበርኩኝ ከዛ ጉዳይ በተያያዘ በጣም ብዙ የሚታዘባቸው ነገሮች አሉ። አፍሪካ ህብረት ሁልጊዜ ታዛቢያን ይመጣሉ፣ ነጭ ታዛቢዎች ሲመጡ እኔ እንደሚመስለኝ ከሆነ የነሱን ይሁንታ እንፈልጋለን ብዬ ነው። ሲባል ያው ሀገርንም ሁሉንም ነገር የሚረከብ ልጅ ነውና ያስተሳሰብ መቀንጨር ደግሞ ከዛ ይመነጫል። የነሱን ይሁንታ የምንፈልግበት ምንስም ለምንድን ነው? እነሱ ሳይሉን ይሄ ትክክል ነው ብለው እንኳን ሳይሰጡን እኛ ትክክል መሆኑን ማረጋገጥ አንችልም ወይ ነው ዋናው አይዲያ። የኔ ሀሳብ ማለት ነው። እኛ ትክክል መሆኑን አናቅም ወይ ነው። ትክክል መሆኑን ካወቅን በኋላ የነሱ ይሁንታ ወይ የነሱ ታዛቢነት በሪፖርተር መልክ ይሆናል፣ በተለያዩ አጋጣሚ በታዛቢነት መልኩ ገብተው የነሱ አፕሩቭ እስካላረጉልን ድረስ እኛ የምናስበው ነገር አስተሳሰብ፣ እኛ የምንገነባው ኢንዱስትሪ፣ እኛ የምንገነባው ትውልድ፣ እኛ የምንገነባው ዲሞክራሲ እንዴት ነው ትክክል ማይሆነው ነው። የአፍሪካ መሪዎችም እንግዲህ ሊያስቡበት ይገባል ብዬ ነው ማስበው። ከሆዳቸው በዘለለ ማለት ነው። ከሆድ በዘለለ ማሰብ ነገን እንትን ያደርጋል። እንዳልኳችሁ እንደቀደሙ ከሆድ የዘለለ ማሰብ ስንችል ነገን ማሰብ ስንችል ነው ትውልድ ምንቀርጸው ብዬ ስላመንኩ ነው ይሄን አይዲያ ያነሳውላችሁ። ሶ ለልጆቻችን ኢከክ ያልኳችሁ ኢከክሽን መፎከት ምናምን አይደለም። ገላቸውን ልታጥቡ ምናምን ትችላላችሁ። የአእምሮ ኢከካቸው ግን መርገፍ አለበት ነው።
ማስተዋልና ማስተንተን ካልቻሉ ነገን መገመት የማይችል ትውልድ ከተፈጠረ በግርግር ውስጥ ያለፈ ትውልድ ሲኖር ሀገራችንን የተሻለ አይኖርም ማለት ነው። ለሆድ ብቻ ከበላው ለኔ ከተከፈለኝ እኔ ከጠጣው እኔ ካጌጥኩኝ እኔ ጎበዝ ከተባልኩኝ ሶኬ ሌላው ምንም አያገባኝም ብሎ የሚያስብ ትውልድ ይፈጠራል ብዬ ስላመንኩኝ ነውና በዚህ ሀሳብ አስተያየታችሁን ኮሜንት አድርጉልኝ። ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የደወል ምልክቱን መጫን እንዳረሱ። እንግዲህ በቀጣይነት የተለያዩ ሀሳቦችን እያነሳን የምናወራ ይሆናል። ወደ ዋናው ኮንተንት እና ወደ ዋናው አይዲያ ከመግባቴ በፊት እንደዚህ አይነት ነገሮችን እንደ ሀሳባውያንና ሀሳብን የሚደግፉ ነገሮችን ላንሳ። የተሰማኝን ነገር ዝም ብዬ ላውራ። ያው ዘመኑ የማውራት ነው ብዬ ነው እኔም ከፈረሱ ጋሪው ቀደም አይነት አይዲያ ያነሳሁት። እኔ ልጅ ሳይኖረኝ ልጅ ያላቸውን ሰዎች ለመምከር የተነሳሁት አጠቃላይ ነባራዊ ሁኔታውን አንደርስታንድ የሚያደርግና የሚያስተውል ትውልድ እንዴት መፍጠር እንችላለን በሚለው ነው ዛሬ እንድንወያይ ያነሳሁት ሀሳብ ነው። እንግዲህ ሀሳብ አስተያየታችሁን ኮሜንት አድርጉልኝ። በቀጣይ ቪዲዮ ሌላ ቪዲዮ እስክሰራላችሁ